የቻናላችን ቤተሰቦች ዛሬ በዓለም የእግር ኳስ ታሪክ ውስጥ ትልቅ ስመ ገናና ታሪክና በሚሊዮኖች የሚቆጠሩ ደጋፊዎችን ስላፈራው ታላቅ ክለብ እንመለከታለን። ያዮቹ ሰይጣኖች በሚል ቅጽል ስም የሚታወቀው ስለ ማንቸስተር ዩናይትድ ነው። ዛሬ የምናወጋችሁ ከባቡር ሰራተኞች ምስረታ እስከ ዓለም አናት፣ አሰቃቂው የሚዩኒክ የአውሮፕላን አደጋ እስከ ታሪካዊው የሶስትዮሽ ድል ያደረገውን አስደናቂ ጉዞ ወደኋላ መለስ ብለን እንቃኛለን። እስከ መጨረሻው አብራችሁን ቆዩ። የማንቸስተር ዩናይትድ ታሪክ የሚጀምረው እንደ ኢሮፒያን አቆጣጠር በ1878 ነው። በወቅቱ ክለቡ የተመሰረተው በላንካሻየር እና ዮርክሻየር የባቡር ኩባንያ ሰራተኞች ሲሆን ስሙም ኒውተን ሂዝ ይባል ነበር። መጀመሪያ ላይ የሚጫወቱት አረንጓዴና ወርቃማ ቀለም ባለው ማሊያ ነበር። ክለቡ በገንዘብ እጥረት ሳቢያ በ1902 ጆን ሄነሪ ዴቪስ የተባለ ባለሀብት ክለቡን ታደጉት። በዚያም ስሙን በይፋ ማንቸስተር ዩናይትድ ወደሚል ቀየሩት። ቀለሙም ወደ ቀይና ነጭ ተለወጠ። ከሁለተኛው የዓለም ጦርነት በኋላ ክለቡን የተረከቡት ሰር ማት ባሰቢ በታዳጊዎች ላይ ያተኮረ አዲስ ስብስብ ገነቡ። እነዚህ ወጣቶች የባሰቢ ታዳጊዎች በመባል ይታወቁ ነበር። በሊጉ ላይ ተአምር ማሳየት የጀመሩት እነዚህ ወጣቶች ታሪካቸው ለዘላለም የሚቀይር አስደናቂ አደጋ ገጠማቸው። እንደ ኢሮፒያን አቆጣጠር ፌብሩዋሪ 6 በ1958 በሚዩኒክ ጀርመን በደረሰው የአውሮፕላን አደጋ የሊጉ ኮከብ የነበረውን ዱንካን ኤድዋርድስን ጨምሮ 8 ተጫዋቾች እና በርካታ የክለቡ ሰራተኞች ሕይወታቸውን አጡ። ሰር ማት ባሰቢ በጽኑ ቆስለው በተአምር ተረፉ። ክለቡ ሙሉ በሙሉ ሊፈርስ ጫፍ ላይ ደርሶ ነበር። ነገር ግን ከዚያ ጥቂት ከተረፉ ተጫዋቾች ተነስተው ከ10 ዓመት በኋላ በ1968 ቦቢ ቻርልን፣ ጆርጅ ቤስት እና ዴኒስ ሎዊ የቅዱስ ስላሴው ጥምረት በመምራት ማንቸስተር ዩናይትድን ለመጀመሪያ ጊዜ የአውሮፓ ሻምፒዮን አደረጉ። ለዓመታት መውረድና መውጣትን አሳለፈ። ነገር ግን በ1986 ዓመተ ምህረት አንድ ስኮትላንዳዊው አሰልጣኝ ኦልድ ትራፎርድ ደረሱ። እሳቸውም ሰር አሌክስ ፈርጉሰን ነበሩ። ፈርጉሰን ክለቡን ብቻ ሳይሆን የእንግሊዝ እግር ኳስን ሙሉ በሙሉ ቀየሩ። በተለይ በ1992 ከአካዳሚ የወጡትን እንደ ቤካም፣ ጊግስ፣ ስኮልስ እና ኔቪል ያሉ ታዳጊዎችን ከነ ኤሪክ ካንቶና ጋር በማጣመር አስደናቂ ቡድን 99 ነው። ማንቸስተር ዩናይትድ የእንግሊዝ ፕሪሚየር ሊግ፣ የኤፍኤ ካፕ እና የአውሮፓ ሻምፒዮንስ ሊግ በአንድ የውድድር ዓመት በአንድ ላይ በማንሳት ታሪካዊ የሶስትዮሽ ድል ማሳካት የቻለ የመጀመሪያው የእንግሊዝ ክለብ ሆነ። በካምፕኑ ባየርን ሙኒክን በጭማሪ ሰዓታት በቴዲ ሼሪንግሃም እና በኦል ጉናር ሾልሳየር ግቦች ያሸነፉበት ጨዋታ እስከዛሬ የማይረሳ የእግር ኳስ ተአምር
ሆኖ ተቀምጧል። በ2000ውን ዋይን ሩኒን በማጣመር አዲስ ታሪክ ሰሩ። ሮናልዶ በማንቸስተር ዩናይትድ ቤት የዓለም ኮከብ መሆን ቻለ። እንደ አውሮፓውያን አቆጣጠር በ2008 በሞስኮ ዝናባማ ምሽት ቸልሲን በመለያ ምት በማሸነፍ ዩናይትድ ለሶስተኛ ጊዜ የአውሮፓ ሻምፒዮን ሆነ። ሰር አሌክስ ፈርጉሰን በ2013 ክለቡን በሃያኛ ሊግ ዋንጫ ከመሰናበታቸው በፊት ማንቸስተር ዩናይትድን በእንግሊዝ እግር ኳስ ላይ የበላይነቱን የያዘ ግዙፍ ተቋም አድርገውት አለፉ። Key. Good trying by Pearson. Cole. Oh, what an incredible first half again here. You haven't scored all season. What a strike to put on the ball. Manchester United scored the moment to sum up the class and quality of Manchester United. ከሰር አሌክስ ፈርጉሰን መልቀቅ በኋላ ክለቡ በውጤት ማሽቆልቆል እና በአሰልጣኞች መለዋወጥ ውስጥ ቢያልፍም የማንቸስተር ዩናይትድ ስም ክብርና ማራኪነት መቼም ቢሆን አልቀነሰም። ከባቡር ሀዲድ ሰራተኞች የተነሳው የዓለም እግር ኳስ የተቆጣጠረው የቀያዮቹ ሰይጣን ታሪክ ሁሌም ሕያው ሆኖ ይቀጥላል። ለዛሬው ያዘጋጀንላችሁ ታሪካዊ ቪዲዮ ይህንን ይመስል ነበር። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ወደፊት የትኛውን ክለብ ወይንም ተጫዋች ታሪክ እንድንሰራላችሁ ትፈልጋላችሁ? አስተያየታችሁን በኮሜንት መስጫ ላይ አስፍሩልን። በሚቀጥለው ቪዲዮ እስክንገናኝ ቸር ሰንብቱ።